ደስተኛ ለመሆን ቀጠሮ እንይዛለን። አሁን ደስተኛ ካልሆንሽ ስትወልጂ ደስተኛ አትሆኝም። እሱም የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንክ አሜሪካ ስትሄድ ደስተኛ አትሆንም። ምክንያቱም እዛ ካልቸር ሾክ ይጠብቃል። የኋላ ህይወታችን እየመጣ ይነዘንዘናል። እንዲህ አድርገህ ነበር፣ አንተ እንደዚህ ሆነ ነበር፣ እንደዚህ ሆነ ነበር እና ምን ላድርግህ? ወደዛ ዝጉትና ክሎዥር አበጁና ያለፈው ህይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ። ራሳችሁን አክሴፕት አድርጉ። ከራሳችሁ ጋር አትጣሉ። ከቁመታችሁ ጋር አትጣሉ። ከመልካችሁ ጋር አትጣሉ። ሰዓሊው የሳለው ሁሉም ሰው ውብ ነው። አንድም ውብ ያልሆነ ሰው የለም። ሆስፒስ የሚባሉ ቦታዎች አሉ በሰለጠነው ዓለም። ሆስፒሶች ማለት እንደ ሆስፒታል ሆነው ነገር ግን የሚያገለግሉት ለምንድን ነው? ሆስፒታሎች ውስጥ ታክመው ተስፋ የላችሁም የተባሉ ሰዎች፣ ለምሳሌ ካንሰር ኖሯቸው 3 ወር ነው የቀረህ የተባሉ ሰዎች፣ 6 ወር ነው የቀረህ የተባሉ ሰዎች ሆስፒታሉን እንዳያጣብቡ ወደ ሆስፒስ ይወሰዳሉ። 3 ወር ነው የቀራቸው፣ 6 ወር ነው የቀራቸው። ፔንለስ የሆነ ኤክስፒሪየንስ እንዲኖራቸው ያችን 3 ወር ፔትድን እየተሰጣቸው፣ ሞርፊን እየተሰጣቸው፣ ምግብ በተለያየ መንገድ በአፍንጭም በቲዩብም እየተሰጣቸው ሳይሰቃዩ እንዲሞቱ የሚቆዩበት ቦታ ነው ሆስፒስ ማለት። እዛ ሆስፒስ ውስጥ ከነዚህ ሰዎች ጋር ዲል የሚያደርጉ ነርሶች አሉ። እነሱን የሚያስታምሙ እንደሚሞቱ ያውቃሉ። 3 ወር እንደቀራቸው ያውቃሉ። ፔትድን ይሰጧቸዋል፣ ሞርፊን ይሰጧቸዋል፣ ምግብ በአፍንጫ በተለያዩ አይቪ ይሰጧቸዋል ሳይሰቃዩ እንዲሞቱ። እነዚህ ነርሶች ጥናት አጠኑ። ያጠኑት ጥናት ምንድን ነው? እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል? ሬግሬት የሚያደርጉት ነገር ምንድን ነው? የሚጸጽታቸው ነገር ምንድን ነው? እያሉ እያንዳንዳቸውን ኢንተርቪው ያደረጓቸው እና ያገኙትን ነገር በጽሁፍ አወጡ። እነዛ 3 ወር የቀራቸው ናቸው፣ 4 ወር የቀራቸው ናቸው፣ ከ3 ወር በኋላ የሚሞቱ ናቸው። ምን ይቆጫሃል? ምን ይጸጽትሃል? ምን ሬግሬት ታደርጋለህ? ተብለው ነው የሚጠየቁት። እነሱ ያሉትን ነግራቸዋለሁ። አንደኛ ደስተኛ አልነበርኩም። አይ ዋዝ ኖት ሃፒ። ህይወቴን እንጂ አላረኩም። እንደዚህ ሊያልቅ 3 ወር ነው የቀረኝ። አሁን ለምንድን ነው ደስተኛ አልነበርኩት? ለምንድን ነው ህይወቴን እንጆይ ያላረኩት? ደስተኛ አልነበርኩም። በጣም የሚቆጨኝ ነገር በምድር ህይወቴ አለመደሰቴ ነው፣ እንጆይ አለማድረጌ ነው። አሁን እኛ የምናደርገው መሰላችሁ? እንገለብጠዋለን። 3 ወር አይደለም አይደል የቀረን? እኛ ብዙ ዓመት አላችሁ አይደል? አንዳንዶቻችሁ 20 ዓመት፣ 30 ዓመት፣ 40 ዓመት፣ 50 ዓመት። እኛ ለምን ይቆጨናል? ለምን ከነሱ አንማርም? ስለዚህ የእነሱን እንገለብጠዋለን። አንደኛ ያሉት ምን ነበረ? ደስተኛ አልነበርኩም፣ ህይወቴን እንጂ አላረኩትም። እኛ ምን እናደርጋለን? ኑሯችንን ኢንጆይ እናደርገዋለን። በጣም ደስተኞች እንሆናለን። እኔ ልንገራችሁ፣ አንድ ቀን ነው የወሰንኩት ውሳኔ ነው ደስተኛነት። ሳየው ላይፍ ይሄን ሳስተካክለው ይሄ ይበላሻል፣ ይሄኛውን ሳስተካክለው ይሄኛው ይበላሻል፣ ይሄን ሳስተካክለው ይሄኛው ይበላሻል። በፍጹም መቼም ፐርፌክት አይሆንም። ሳየው ሳልደሰት ልሞት ነው። ስለዚህ አንድ ቀን ቆምኩኝና ራሴን ዶክተር ብዬ ጠርቼ ከዛሬ ጀምሮ አልኩኝ፣ ከዛሬ ጀምሮ ዶክተር ወዳጄን የሚባለው ሰው ደስተኛ ነው ብዬ ወሰንኩ። ከዛ ቀን ጀምሮ ደስተኛ ነው። ለመሰላችሁ ማን ደሰተው? አንድም የኋላ ህይወታችን እየመጣ ይነዘንዘናል። እንዲህ አድርገህ ነበር፣ አንተ እንደዚህ ሆነ ነበር፣ እንደዚህ ሆነ ነበር እና ምን ላድርግህ? ወደዛ ዝጉትና ክሎዥር አበጁና ያለፈው ህይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ፣ ኢንጆይ ነው የማደርገው። ሁለትም የወደፊት ህይወታችንን ስንመለከት ምንም እየተካሄደ አይመስላችሁም? ምሳሌ ልስጣችሁ። ቲያትር ቤት ትገባላችሁ። ቲያትር ቤት ቲያትሩ ሊጀምር እስከሚጀምር ድረስ መጋረጃው አለ እና የምታዩት ቀጥታ መጋረጃውን ብቻ ነው። መጋረጃው ነው የሚታያችሁ። ምንም አክቲቪቲ አይታያችሁም። በጣም ይሰለቻችኋል። ቶሎ ይጀመር እያላችሁ ታጨበጭባላችሁ። ከዛ ግን መጋረጃው ሲከፈት ላይቱ፣ ተዋንያኖቹ፣ ብዙ አክቲቪቲ ነበረ። በጣም ብዙ ነገር እየተካሄደ ነበረ።
አሁን አንቺ የሚመስልሽ ምንም ነገር በህይወትሽ እየተካሄደ አይመስልሽም። ከርቴን ነው የሚታይሽ፣ መጋረጃው ነው የሚታይሽ። ከመጋረጃው ጀርባ ግን ስለ አንቺ ብዙ አክቲቪቲዎች አሉ። እየተዘጋጀልሽ ነው፣ እየተሰናዳልሽ ነው። ነገሮች፣ ሰዎች ተሰብስበዋል። ነገሮች እየተቀናጁ ነው። ያንተ ጉዳይ እየተቀናጀ ነው። ለአንተ ግን የሚታይህ መጋረጃው ነው። ስለዚህ ሰለቻችኋል። ምንም ይመጣ ነገር ያለ አይመስላችሁ። ይሄ ብቻ አይደለም። ደስተኛ ለመሆን ቀጠሮ እንይዛለን። ደስተኛ የምትሆነው ትላለች እሷ፣ ሳገባ ደስተኛ ሆናለሁ፣ ልጅ ስወልድ ደስተኛ ሆናለሁ፣ ዲግሪዬን ሳገኝ ደስተኛ ሆናለሁ፣ አሜሪካ ስሄድ ደስተኛ ሆናለሁ፣ ቪዛዬን ሳገኝ ነው ደስተኛ የሚሆነው ብለን ቀጠሮ እንይዛለን። አሁን ደስተኛ ካልሆንሽ ስታገቢ ደስተኛ አትሆኝም። ምክንያቱም ትዳር የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንሽ ስትወልጂ ደስተኛ አትሆኝም። እሱም የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንክ አሜሪካ ስትሄድ ደስተኛ አትሆንም። ምክንያቱም እዛ ካልቸር ሾክ ይጠብቀሃል። ካልቸር ሾክ ይጠብቀሃል። ብዙ ነገር ይጠብቀሃል። ስለዚህ ውሳኔ ነው። I have to be happy. I have to enjoy my life ብላችሁ መወሰን አለባችሁ። ከመጋረጃው ጀርባ እየተስተካከለ ስለሆነ። ስለዚህ ምን እናድርግ? እያንዳንዷን ነገር በማይንድፉልነስ አጣጥሙት። ራት ስትበላ ዝም ብላ አትብላ። ሽሮውን እያጣጣምከው ብላ። ቡናዋን ስትጠጡ ሲኒዋን ታነሱና ዝም ብላችሁ እያወራችሁ ዝም ብላችሁ አጠጡት። ቅመሱት። ጤና አዳሙን ቅመሱት። ከዛ አጣጥሟት። እያንዳንዷን ሲኒ ቡና አጣጥሟት። ባለትዳር ከሆንክ ሚስትህን ኢንጆይ አድርጋት። እያት፣ ዝም ብለህ እያት። ጸጉሯን እይ፣ አይኗን እይ፣ ጥርሷን እይ፣ እያት። ኢንጆይ አድርጋት። ልጆቻችሁን ዝም ብላችሁ በል ልበስ፣ ሂድ፣ በል ትምህርት ቤት ተድብ አትበሏቸው። ኢንጆይ አድርጓቸው። ማይንድፉልነስ ይባላል። አፕሪሺየት አድርጉት፣ አጣጥሙት እያንዳንዱን ነገር። አንድ ጊዜ ነግሬያችሁ እንደሆነ አላውቅም። ደመቀ የሚባል ሼፍ ምግብ የሚበላ አርት ነው ብሎ ተናገረ። ከዛ አነጋገሩ በጣም ገረመኝ እኔ እና ለአንድ ወጣት ልጅ ነገርኩት። ይገርምሃል ትናንትና ደመቀ ምግብ የሚበላ አርት ነው አላልኩት። ከዛ እሱ አሰብ አረገና የሚገርም አባባል ነው አለ። ከዛ የኛ ቤት ምግብ ግን ምንም አርት የለውም አለ። ምንም አርት የለውም፣ ምስር ነው፣ ምን አርት አለው አለ። ከዛ ነው አልኩት እንትን እሱ ምስርም ቢሆን አጨላለፉን ከዛ አፈሳሰሱን አርት ታደርገዋለህ። ስለዚህ ኢንጆይ አድርጉት፣ ደስ ይበላችሁ። በጣም ራሳችሁን አክሴፕት አድርጉ። ከራሳችሁ ጋር አትጣሉ፣ ከቁመታችሁ ጋር አትጣሉ፣ ከመልካችሁ ጋር አትጣሉ። ሰዓሊው የሳለው ሁሉም ሰው ውብ ነው። አንድም ውብ ያልሆነ ሰው የለም። ራስን አክሴፕት ማድረግ ለደስታ በጣም ጥሩ ነው። ራሳችሁን አክሴፕት ካደረጋላችሁ ከሌላ ሰው ጋር ራሳችሁን አታወዳድሩም። የራሳችሁን መንገድ ትኖራላችሁ። የራሳችሁን ደስታ ትጠብቃላችሁ። ጠዋት ስትነሱ ፀሐዩን አፕሪሺየት አድርጉ። እኔ ያደርጋለሁ፣ ከልቤ ነው። ጠዋት ተነስቼ ደስ ይለኛል፣ ፀሐዩን ሳይ፣ ንፋሱን ሳይ ደስ ይለኛል እና ጊዜ ያምራል እላለሁ። አንዳንድ ጊዜ ከቲክቶክ ላይ ተነሱና ወጣ በሉና ከዋክብቶቹን ተመልከቷቸው። ጨረቃን እዩዋት። ኢንጆይ አድርጉት፣ ኢንጆይ አድርጉት። አትጠብቁ፣ ቀጠሮ አትስጡ። ዛሬ ደስተኛ